ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሚያዝያ 30 ቀን 2017 ዓ.ም የእኩለ ቀን የጣና ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን የሰዓቱን ዜናዎች ርዕሳቸውን እናስደምጣችኋለን። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለወራት በጠላት ቁጥጥር ስር የነበሩ አካባቢዎችን ሰሞኑን ባደረገው ዘመቻ ነጻ ካወጣ በኋላ ህዝባዊ ውይይት አካሄዱ የትግሉን ትክክለኛ መስመር አስረድቷል። በአራት ቀበሌዎች የተካሄደው ውይይትና ከታዳሚው የተገኘው ግብረ መልስ ምን ይመስል ነበር? ከዝርዝር ዜናችን ሙሉ መረጃውን ታገኙታላችሁ። ሽልም ከሆነ ይገፋል፣ ቄጣም ከሆነ ይጠፋል እንዲሉ አበው ትናንት ከወሎ ቤተ አማራ የተሰማ መረጃ ነበር። ይህ መረጃ ፍጹም ውሸት ከመሆኑም በላይ የአማራን ህዝብ የናቁ ሰዎች ድርጊት ነው ሲል የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ምላሽ ሰጥቷል። ጉዳዩ ምንድን ነው? ምላሽ የሰጠው ስለማን ነው? የሚሉትን ጥያቄዎች ዝርዝር ዘገባችን ምላሽ ይዞበታል። በብናት የሆነው ምንድን ነው? ለመሆኑ በዚህ ደረጃ ህዝብ እንደዚህ ሲጎዳ ሰሚ የጠፋው ለምንድን ነው? ሙሉ መረጃውን ከዜናችን እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባር መረጃዎችንና ትንታኔዎችን ያካተተ ዘገባ ይዘናል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቀደምያም የብልጽግናው ወንበር የነቀነቀውን የከተማ አመጽ ጅማሮን እናስደምጣችኋለን። ብልጽግናን ረፍት የነሱ 3 ምክንያቶች ተለይተው ታውቀዋል። የብልጽግናው አገዛዝ ከፍተኛ ጭንቀት ውስጥ መግባቱን ሳይደብቅ እንዲናገር የሚያስገድደው ክስተት ሰሞኑን አጋጥሞታል። ትጥቅ ማስፈታትና ሰላም ማስጠበቅ በሚል ሽፋን በአማራ ህዝብ ላይ ዘረፈጅ ጦርነት የከፈተው የኦህዴድ ብልጽግና አገዛዝ የያዘ ይዞት እንጂ ሽንፈት ደጁ ላይ መድረሱ እያመነ መጥቷል። ከደረሰበት ምትና ከሰራዊቱ መዳከም የተነሳ ምስጋና የህዝብን አደራ ወደ ጎን ብለው እርስ በርስ ለሚጓተቱና ለስልጣን ለሚሻኮቱ የፋኖ መሪዎች ድረሳቸውና የኔ ጉዳይ ሳብቅቶልኝ ነበር የሚል ይመስላል። የህወሓት እጁን አስረዝሞ በፋኖ ትግል ውስጥ አድራጊ ፈጣሪ ሆኖ መምጣት፣ የባዲን ጉምቱ ሰዎች ወደ ፋኖ ትግል መቀላቀልና የፋኖ መሪዎችም ለስልጣን የሚያደርጉት መጠኑን ያለፈ ስግብግብነት የፋኖን ኃይል በመጠኑም ቢሆን እንዳዳከመለት የተረዳው የአብይ መንግስት ይህች ጊዜ ሳትባክንብኝ ጦርነቱን ቶሎ ጨርሰን ወደ ልማትና ሰላም እንግባ ብላችሁ ህዝብን አወያዩ የሚል ትዕዛዝ ለአማራ ክልል ባለስልጣናት አስተላልፎላቸዋል። ብአዴን ከኦህዴድ የተሰጠውን መመሪያ ተግባራዊ ለማድረግ ደፋ ቀና እያለ በየቀበሌ አዳራሹ ዘጋቢ ፊልም እያሳየ በሚውልበት ቅጽበት አዲስ አበባ ላይ ከባዱ ቀውስ ፈንድቶ ኦህዴድ ብልጽግናን ባልጠበቀው የእሳት ባር ውስጥ እንዲገባ አደረገው። በመላው ኢትዮጵያ የሚገኙ የጤና ባለሙያዎች ለዓመታት በትዕግስት ጥያቄያቸውን ሲያቀርቡ የእናንተ ጥያቄ ካነስተያ መርፌ ያለፈ አይደለም እያለ ብልጽግና ሲሳለቅባቸው ቆየ። አሁን ግን የጤና ባለሙያዎቹ ትዕግስት ድንበሩን ጥሶ የወጣ ይመስላል። አዲስ አበባ ቅዱስ ጳውሎስ ሆስፒታል የተለኮሰው የሐኪሞች ቁጣና ተቃውሞ በመላው ኢትዮጵያም ተዛምቷል። የከተማ ትግል ደግሞ እንደ ትጥቅ ትግል ጊዜ የማይሰጥና ፈጣን ለውጥ የሚያመጣ መሆኑን የተረዳው የብልጽግናው አገዛዝ የከፋ ጭንቀት ላይ ወድቋል። የሐኪሞቹን ተቃውሞና የብልጽግናን ጭንቀት አስመልክቶ ለጣና ቴሌቪዥን አስተያየታቸውን እንዲሰጡ የጠየቅናቸው የፖለቲካ ተንታኝ የሚከተለውን ማብራሪያ ሰጥተዋል። የፋኖን ትግል ከከተማ አመጽ ጋር በማገናኘት የተቀናጀ ትግል የሚደረግ ከሆነ የብልጽግና ዕድሜ ቀጣዩን የኢሬቻ በዓል የሚያልፍ አይሆንም። ምንም እንኳን የፋኖን ትግል ከጀርባ ሆነን እንመራለን የሚሉ ኃይሎችና የፋኖ መሪዎች እንደዚህ አይነት ወርቃማ የትግል ጥምረት ሲገኝ ቶሎ ተቀብሎ ለመታገል ዝግጁ ባይሆኑም የሐኪሞቹ ተቃውሞ ለፋኖ ትግል እጅግ ወሳኝ አጋርነትን ይዞ የመጣ ነው ሲሉ የፖለቲካ ተንታኙ ተናግረዋል። የፋኖ መሪዎች ካላቸው የስልጣን ጉጉት የተነሳ የከተማውን ትግል ቅንጅት ፈጥረው ለመታገል ፍላጎት ከሌላቸው ደግሞ በአማራ ክልል የሚካሄደውን የከተማ አመጽና ህዝባዊ እምቢተኝነት እንቅፋት እንዳይሆኑበት እኒሁ ምሁር ስጋታቸውን ገልጸዋል። ሆኖም የፋኖ መሪዎች የወጡለትን ዓላማ ከስልጣን ጉጉታቸው የሚያስበልጡ ከሆነ ይህን ወርቃማ ዕድል ተጠቅመው ትግሉን ወደፊት ማስፈንጠር ይቻላል። መንግስትም ስጋቱ የተሰማው ከዚህ የተነሳ ነው ሲሉ ገልጸዋል። ብልጽግና በጤና ባለሙያዎች ድንገተኛ የተቃውሞ ጥሪና እምቢተኝነት እንዲረበሽ ያደረገው ሌላው ስጋት ደግሞ በኢትዮጵያ የሥራ ዘርፍ ውስጥ ከግማሽ በላይ የሚሆነውን የሰው ኃይል የሚይዘው መምህርነት ነው። መምህራን በሚደርስባቸው መጠነ ሰፊና መልከ ብዙ ጫና የተማረሩ በመሆናቸው የጤና ባለሙያዎችን አመጽ ሊቀላቀሉ ይችላሉ ብሎ መስጋቱ ነው። ኢትዮጵያ ውስጥ ከ2 እስከ 2.5 ሚሊዮን መምህራን ይኖራሉ ተብሎ ይገመታል። ይህ አሃዝ ደግሞ የአንዳንድ አፍሪካ ሀገራትን ጠቅላላ ህዝብ ማለት ነው። መምህርነት ደግሞ ብቻውን የሚቆጠር ዘርፍ አይደለም። የሚያስተምራቸው ተማሪዎችና የተማሪ ወላጆች ወይም አሳዳጊዎች የመምህራኑን ሐሳብ የሚጋሩ ቤተሰቦች ናቸው። ስለዚህ የመምህራን አመጽ ማለት
የአገዛዝን ወንበር ነቅሎ ለመጣል ብቻውን በቂ ነው። መምህራን ላለፉት 6 ዓመታት በተከታታይ ያቀረቡት ጥያቄ መልስ በማጣቱ ከፍተኛ ቁጣ ላይ ናቸው። ይህን አጋጣሚ በሚገባና በተጠና መንገድ ተጠቅመው ሙያዊ ነጻነትም ሆነ ኢኮኖሚያዊ ተጠቃሚነትን የነጠቃቸውንና የፖለቲካ ጫና ያሳደረባቸውን ስርዓት ለአንዴና ለመጨረሻ ጊዜ ገርስሶ በመጣል ህዝባዊ መንግስት ለመትከል ይጠቀሙበታል ተብሎ ይታሰባል። ብልጽግና የጤና ባለሙያዎቹን ተቃውሞ አብዝቶ የሰጋውም በዚህ ምክንያት ነው። ከዚህ በባሰ መልኩ ብልጽግና በጤና ባለሙያዎች አመፅ የተጨነቀው የጸጥታ መዋቅሩ ከጎኔ ሊቆም አይችልም የሚል የትንተና ግምገማ ስላለው ነው። በብልጽግና የስጋት ትንተና ግምገማ መከላከያውና የፌዴራል ፖሊሱን ጨምሮ ሁሉም የጸጥታ መዋቅር በኢኮኖሚ ጫና፣ በስራ ነጻነትና በውጊያ መሰላቸት የተነሳ ለብልጽግናው ዋስ ጠበቃ ሊቆም የማይችል መሆኑን ተረድቷል። በዚህ የተነሳም ብልጽግና በተደጋጋሚ ጊዜ ተጠይቆ ለምላሹ አሻፈረኝ ያለው የሐኪሞች ጥያቄ በአንስቴጂያ መርፌ የሚቆም ሳይሆን ሱናሜ ሆኖ ጠርጎ ሊበላው እንደሚችል ዘግይቶም ቢሆን የተረዳው ይመስላል። በመሆኑም ከስጋቱ ብዛት የተነሳ በሁሉም የአማራ ክልል ከተሞች ስብሰባና የሰላም መዝሙር አቀንቃኝ ሆኖ ቀርቧል። የኮሪደር ልማቱም በቴሌቪዥን ጣቢያዎች በተደጋጋሚ እንዲታይ ትዕዛዝ ተሰጥቷቸዋል። የጨነቀለት አለ ዘፋኙ። ወደ ተከታዩ መረጃችን አለፍን። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ተደራራቢ ድሉን አስጠብቆ ቀጥሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለወራት ጊዜ ወስዶ የሰራው የሰራዊት ምልመላ ስልጠናና የትግል ዓላማ ማስጨበጥ ትምህርት ፍሬ አፍርቶለት ውጤቱን ማየት ጀምረዋል። ለአማራ ሕዝብ ሕልውና መከበር ሲል እንደሚታገል የተረዳው አዲሱ የእዙ ሰራዊት ከነባሩ ሰራዊትና ከአባት አርበኞች ጋር ቅንጅት በመፍጠር ባሳለፍናቸው 5 ተከታታይ ቀናት ከፍተኛ ተጋድሎ አድርጎ በርካታ ቀበሌዎችንና ውስን ወረዳዎችን ነፃ ማውጣት ችሏል። በዚህ የተነሳም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነፃ ባወጣቸው በሁሉም የሸዋ ቀጠናዎች ህዝባዊ ውይይቶችን በማድረግ አዳዲስ ህዝባዊ አደረጃጀቶችን እያደራጀና እየመሰረተ ይገኛል። ትግል የጀመርነው የፋኖ መሪን ወይም የፋኖ አባላትን በሀብትና በዝና ልናሳድግ አይደለም የሚለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሰሞኑን ነፃ ባወጣቸው አዳዲስ የሸዋ ቀጠናዎች ሰፊውን ህብረተሰብ ያሳተፈ ሰፋፊ ህዝባዊ መድረኮችን በማዘጋጀት የብልጽግናን መዋቅሮች እያፈራረሰ ይገኛል። የህዝቡን ፍላጎትና ምርጫ በጠበቀ መልኩ አመራሮችን እያስመረጠ የወደፊት ግስጋሴውን ቀጥሎበታል ሲል የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ያደረሰን መረጃ አስታውቋል። እዙ ትናንት ረቡዕ ሚያዝያ 29 ቀን 2017 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ ላይቤት ወረዳ በ4 ቀበሌዎች የእዙ ከፍተኛ የፖለቲካና የኮር አመራሮች በተገኙበት ህዝባዊ ውይይቶች ተካሂደዋል። ህዝባዊ ውይይቶቹ የተካሄዱባቸው የመራቤቴ አውራጃ ላይቤት ወረዳ ቀበሌዎች ደግሞ ጀማ ኖኖታ ቀበሌ፣ ኮራ ወንጭት ቀበሌ፣ ኮራ ታሞ ቀበሌና ሰርግና ቀበሌ መሆናቸውን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ገልጿል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከብልጽግናው ሰራዊት ጋር በየዕለቱ ከሚያካሄደው የፊት ለፊት ውጊያ በተጨማሪ ህዝባዊ ውይይት ማድረግ የህዝብ አገልግሎት ሰጪ ተቋማትን ለአገልግሎት ብቁ እንዲሆኑ የጥገና የግንባታና የእድሳት ስራ በመስራት ስኬታማነቱንና ህዝባዊነቱን ያሳየ የፋኖ መዋቅር ነው። መረጃዎቻችን እንደቀጠሉ ናቸው። የአማራን ህዝብ የካደ ድርጊት ነው የተፈጸመው። ፋኖ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ከፍተኛ የስም ማጥፋት ተፈጽሞብኛል፣ ከዚህ የከፋው ደግሞ የአማራን ህዝብ የናቀ ህዝባዊ ክህደት ነው የተፈጸመው ብለዋል። ትናንት አፋር አዋሳኝ በሚገኝ አንድ ቀበሌ ላይ ዲሽቃ ይዘናል ያሉ የአማራ ፋኖ በወሎ ቤተ አማራ ባለሽርጡ ክፍለ ጦር የብልጽግና መከላከያ ሰራዊት በኮሎኔል ፈንታው ሟቤ ለሚመራው ጦር ዲሽቃና በርካታ ተተኳሽ ሊሰጥ ሲሄድ ነው የያዝኩት ብሎ መግለጫ አውጥቶ ነበር። ይህን መግለጫም ኃላፊነት የማይሰማቸውና ለአንድ ወገን ፍላጎት የቆሙ ሚዲያዎች ሲያራግቡት አምሽተዋል። የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ግን ነጭ ውሸትና ህዝባዊ ክህደት ነው ሲል ድርጊቱን አውግዞ ገልጾታል። የዙ ፖለቲካ ዘርፍ ኃላፊ አርበኛ ኢንጂነር ኢያሱ አበራ ለጣና ቴሌቪዥን በሰጠው ማብራሪያ በኮሎኔል ፈንታው ሟባ የሚመራውን የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝን ስም ለማጠልሸት ከብልጽግና ጋር እየሰሩ ነው ለማስባል የሄዱበትን ርቀት ስናይ እጅግ በጣም አፍረንባቸዋል። ያፈርነው እዙን የገለጹበት መንገድ ሳይሆን በአማራ ፋኖ ስም ተደራጅተው አማራን ነጻ እናወጣለን እያሉ ታላቁን የአማራን ህዝብ የሚያቀል ንግግር ስላደረጉ ነው ብለዋል። አርበኛ ኢያሱ አበራ አክሎም ኮሎኔል ፈንታውንና እሱ የሚመራው ኃይል በታሪኩም ይሁን በተግባሩ የአማራን ህዝብ ይቅርና የአያቶቹን
ርስት የሆነችውን ኢትዮጵያን የሚያጠለሽም ይሁን የክደትና የባንዳ ታሪክ የሌለበት ኩሩ ሰራዊት ነው። ይህ ሰራዊት በአማራነት ማማ ላይ የተመሰረተ ባንዳዎችና አዋሻኪዎች የማይደርሱበት ማማ ላይ የተሰቀለ ኃይል ነው። አውቃችሁ ሆን ብላችሁ ይሁን ሳታውቁ በስህተት ለፈጸማችሁ ስህተት ህዝብን ከመሸንገል ይቅርታ በመጠየቅ ወደ እውነተኛው የትግል መስመር እንድትገቡ መልእክታችን ነው ሲል ሐሳቡን ለጣና ቴሌቪዥን ሰጥቷል። ትናንት ባለሽርጡ ክፍለ ጦር ዲሽቃ ያስኩ ያለበት ቦታና ኮሎኔል ፈንታው ሟባ የሚገኝበት ቦታ በመሃሉ 420 ኪሎ ሜትር ርቀት ያለው መሆኑ ይታወቃል። የሐሰት ውንጀላውን ማሰራጨት ለምን አስፈለገ ስንል አርበኛ ኢያሱ አበራን ጠይቀነው ነበር። አርበኛው ሲመልስም አንዳንድ የፋኖ መሪዎች ከህወሓት ጋር ቀጥተኛ ግንኙነት ማድረጋቸውን ተከትሎ ከህዝብና ከታጋዩ ወቀሳ እየቀረበባቸው ይገኛል። ይህን ወቀሳ ለማስተባበል ቢሞክሩም ሰሚ ስላላገኙ አፍላ ፍረጃ ላይ ናቸው። ሌባ እናት ልጇን አታምንም እንደሚባለው እነዚህ ወንድሞቻችንም ከህወሓት ጋር ጥምረት በመፍጠራቸው የደረሰባቸውን የፖለቲካና ወታደራዊ ኪሳራ ለማወራረድ እኛን ከብልጽግና ጋር ይሰራሉ ብሎ የተቀናጀ የፕሮፓጋንዳ ዘመቻ ከፍተውብናል ሲል ተናግሯል። ሆኖም ጨዋውና አስተዋዩ የአማራ ህዝብ የትኛው ጋር ውሸት ማንኛው ጋር እውነት እንዳለ ጠንቅቆ ያውቃል ሲል የገለጸው አርበኛ ኢንጂነር ኢያሱ ሁሉም ነገር ግልጽ ሆኖ እየወጣ ነው፣ መጨረሻውን አብረን የምናየው ይሆናል። የአማራ ህዝብ ግን በዚህ አይነት አወናባጅና የውሸት ዘገባ ሳይደናገጥ በትግሉ ታማኝ ታጋዮች ላይ እምነቱን ሳይቀንስ ትግሉን መደገፉን ይቀጥላል ብለዋል። ወደ ተከታዩ መረጃችን ስናልፍ እብናትን እናገኛለን። በደቡባዊ ጎንደር እብናት አውራጃ ከ15000 በላይ ህዝብ ለከፋ ረሃብ መዳረጉን ለጣና ቴሌቪዥን የደረሰው መረጃ አስታውቋል። ለጣና ቴሌቪዥን መረጃውን ያደረሱን ምንጮቻችን እንደገለጹት በ5 የአውራጃው ቀበሌዎች የሚኖሩ ከ15000 በላይ የሚገመት ህዝብ ሙሉ በሙሉ ለረሃብ ተጋልጧል ብለዋል። ተከዜ ተፋሰስ ተብሎ በሚጠራው የወረዳው ክፍል ከሚገኙ ቀበሌዎች መካከል በላርቭ፣ አቋሽሟች፣ አብና፣ አድርሰግና ቅጣ ከፍተኛ ረሃብ የገባባቸው ቀበሌዎች መሆናቸውን ምንጮቻችን ለጣና ቴሌቪዥን ገልጸዋል። የረሃቡን ምክንያት የገለጹት ምንጮቻችን ዋናው የረሃቡ ምክንያት በተከታታይ የዝናብ ወቅቶች ላይ ዝናብ አለመዝነቡ ሲሆን ሌላው ምክንያት ደግሞ በጦርነቱ ምክንያት ወንዶቹን ብአዴን አስገድዶ ወደ ሚልሻ ስለወሰዳቸው ሴቶችና ሕፃናት ሰብሳቢ በማጣታቸው ነው ብለዋል። ከወራት በፊት በሰሜን ወሎ ዞን አይና ቡግና አውራጃዎችን ጨምሮ በቀጠናው ከፍተኛ ረሃብ መግባቱን ተከትሎ የብናት አብዛኛው ቀበሌና የመና መቀጠው አብዛኛው የወረዳው ክፍል የረሃብ ስጋት አንዣቦበታል ሲል የአማራ ፋኖ ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ ተናግሮ ነበር። በቀጠናው ለደረሰው የረሃብ አደጋ ግብረ ሰናይ ድርጅቶች ድጋፍ ለማድረግ ቢፈልጉም ብልጽግና ሆን ብሎ ቀጠናው ሰላም አይደለም፣ ጽንፈኛው ይቀማቸዋል እያለ እርዳታ ሰጪ ተቋማት ወደ አካባቢዎች እንዳይገቡ አድርጓቸው ቆይቷል። ብአዴን ይህን የሚያደርገው ደግሞ በአማራ ሕዝብ ላይ የማይታረቅ ጥላቻ ስላለው ሕዝብን በረሃብ በመቅጣት የፖለቲካ ትርፍ ለመስራት ነው ሲሉ ተጎጂዎች ተናግረዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር ወደ ቀጠናው ተጉዞ ድጋፍ ለሚያደርግ በጎ አድራጊ ድርጅት ተገቢውን ጥበቃ እንደሚሰጥ አስታውቋል። በመሆኑም ከፍተኛ የረሃብ አደጋ ላይ ለወደቀው የአማራ ሕዝብ እንድረስለት ሲል ጥሪውንም አቅርቧል። ከፍተኛ የረሃብ አደጋ የደረሰባቸው ቀበሌዎች በብልጽግና ቁጥጥር ስር የሚገኙ መሆናቸውን ተጎጂዎች ለጣና ቴሌቪዥን ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 30 የጣና ቴሌቪዥን የቀን ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። ደህና ሁኑ። ጣና ቴሌቪዥን ከሀቅ ጋር